ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ክቡራን ተመልካቾቻችን ይህ ነጋሽ ሚዲያ ነው። ከኛ ጋር ቆይታን ስለምታደርጉም ከልብ እናመሰግናለን። በጣም በሚያሳዝን በሚያስገርም መልኩ ከልደት በዓል በፊት በገዳም ያሉ አባቶቻችን ተራብን በሚሉት መሰረት ለእናንተ አቅርበን ነበረ። ረሃባቸውን አስታክሳችሁ ከዛም ባለፈ ብዙ ነገሮችን አድርጋችሁ አባቶቻችን በዓሉን በሰላም እንዲያከብሩ ስላደረጋችሁም ከልብ ነው የምናመሰግነው። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ወደ 2 ሚሊዮን ብር የሚጠጋ ገንዘብ ሰብስበናል። እግዚአብሔር ባወቀ በረዳን ከናንተ ተመልካቾቻችን ማለት ነው። ዛሬ ደግሞ ለአባቶቻችን የተወሰነውን ማለት ነው እንዲሁ እዚሁ እናሳያለን። የመነኮሳት ልብስ እዚህ ላሉት ማለት ነው እንግዲህ 30 መነኮሳት ልብስ ያስፈልጋል ያልነው ተወሰነው ይኸውና እዚህ መጥቷል እና ይሄ መነኮሳት እና ልብስ ነው እንግዲህ የተወሰነውን በደንብ ሌላውን ታዩታላችሁ። በዚህ የመነኮሳቱን ልብስ ፎጣም አለን። ፎጣም እኔም ግማሹን ለብሻለሁ ይላችሁና እንደዚሁ ፎጣም ለመነኮሳቱ እነዚህን የሚመስሉ ፎጣዎችንም ጭምር እንደዚሁ ቀሪውም አለ። አዎ እኔም ለብሻለሁ እንግዲህ ከበረከቱ። ከዛ ገና ብዙ ነው፣ ብዙ እናመጣለን። አባቶቻችን አሁን የሚያስፈልጋቸው ነገሮች አሉ። ቀለብ በጣም ያስፈልጋቸዋል። ቀለቡን በተመለከተ እህታችን ትርንጉ በጣም በሚያሳዝን በሚያስገርም መልኩ እነዚህ ገዳማውያን ተርበው እኔ ልበላ አይችልም በሚል ከቤተሰባቸው ጋር እንደዚሁ ወደ 4 ኩንታል እህል ዛሬ ይዘን መተናል ከሳቸው ማለት ነው። ሽሮውንም በርበሬውንም ይዘን እንደዚሁ መተናል። በቀጣይ ግን አባቶቻችን ብዙ የሚያስፈልጋቸው ነገሮች አሉ። ከተለይም ደግሞ ከግሪክ አቴንስም በዚህ የመነኮሳቱን ልብስም ሌሎቻችሁም የተሳተፋችሁ በሙሉ የግሪክ አቴንስ ያላችሁ ማህበርተኞችን ጨምሮ በመላው ዓለም ያላችሁ እህት ወንድሞቻችን በስዊድን፣ በስዊዘርላንድ በተለያዩ ቦታ ከልብ ነው የምናመሰግነው። ልክ እንዳልኳችሁ መብራትም አስገብተናል አይደል? ለገዳሙ መብራት አልነበራትም። መብራት ስበን አስገብተናል። አባቶቻችን የልደቱን በዓል በደስታ እንዲያሳልፉ አድርገናል። እግዚአብሔር በረዳን መጠን ከፊታችን ደግሞ ትንሣኤ ነው። በትንሣኤው ደግሞ እንዳያዝኑብን ብዙ የሚያስፈልግ ነገር አለ። አባቶቻችን
እንግዲህ እቺ ዛሬ ይዘን መተናል። እሺ በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። አሜን። እንግዲህ የቤተ ክርስቲያን ኮከብ የቤተ ክርስቲያን መብራት ዜና ገብርኤልን ሰጥቶናል። እግዚአብሔር አምላክ በዕድሜ በጤና ይጠብቅልን። አሜን። መቼም ክርስቲያን ይፈተናል፣ ከፈተና ያውጣልን። ፈተና እነ ቅዱስ ጊዮርጊስ እና አቡነ ተክለ ሃይማኖት በገደል እንደተንከባለሉት ሁሉ ያው መቼም ፈተና አይቀርምና ፈተናውን ያቅልልን። የሰው መውደዱን ይስጥልን። የሰጡት ሁሉ ይስጥልን። ትክክል ነው። ልደትን በጥሩ ሁኔታ ውለናል። ጾመን ቀረን ብለን ነበረ። ጾመን ዝም ብለን ከንቱ ቀረን ብለን ነበረ። እንደሰማችሁት እንዳወቃችሁት ከአካውንታችን 35 ሺህ ብር ነበረ ያለች። ያችንንም በወንድማችን ላይ ህዝበ ክርስቲያን የእግዚአብሔር ወዳጅ የሆኑ ብሩም ገብቶልናል። ዓመት በዓላችንም ውለናል። እንዲሁም በዚሁ ሜዳ ከውጭ ያሉ ለኪዳነ ምሕረት የካቲት ኪዳነ ምሕረት ገዳሙ ዋሻ ቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት ስለሆነች የካቲት 16 ቀን እንድትከበር ለናንተም ለህዝቡም በረከት እንዲደርስ ተብሎ 46 ሺህ ብር ተልኮልን አዘጋጅተናል። ጸበል ጸዲቅ ማለት ነውና በእናንተ ላይ ነውና እግዚአብሔር ጤናችሁን ይስጣችሁ። ሀገራችን ኢትዮጵያን ሰላም ያደርግልን። አንድነቱን ፍቅሩን ያወርድልን። ክፉውን አርቆ ምሕረቱን ይዘዝልን። ገዳማችን የቅዱሳን ቦታ የቅዱሳን መናኸሪያ ያደርግልን። የታመመው ምሕረት የሚያገኝበት ስለቱ የሚሰምርበት ታምሮ የሚነገርበት ገዳም ያደርግልን። አንድነታችን ያጽናልን። በጣም ደስ ብሎናል። እኛም በጣም ያሉት አባቶችም እናቶችም መነኮሳት አንድነት ገዳም ስለሆነ ሁሉም ስላሉበት ጠግበን በልተን ያው ልብሱም አሁን ተረክበናል። እግዚአብሔር ያቆያችሁ፣ ከክፉ ነገር ይሰውርልን፣ የሰው መውደዱን ይስጥልን። እግዚአብሔር አምላክ አገራችን ሰላም አድርጎ የምንሰማውን አርቆልን ፍቅሩ ወርዶልን ከመልካሙ ሰላም መልካሙ ትንሣኤ ደግሞ በሰላም በሕይወት ያድርስልን። እግዚአብሔር ይባርክልን። ደርሶናል። ደስ ብላችሁናል። ያለቀሳችሁም ያዘናችሁም አላችሁ፣ የላካችሁልንም አላችሁና እግዚአብሔር አምላክ የኃጢአት መደምሰሻ የሰጣችሁትን ስጦታ የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። ጤናችሁን ይስጥልን። እንግዲህ ብዙ ነገር እግዚአብሔር ይመርቅልን። እኛም መቼም መርቀን አይደለም ንፋስ ይወስድብናል። ወንድማችን የቅዱሳን አምላክ ይርዳልን። የአባቶቻችን የእነ አቡነ ተክለ ሃይማኖት የእነ አቡነ ገብረ መንፈስ ቅዱስ በዝቋላ በባህር ገብተው አባታችን አቡነ ገብረ መንፈስ ቅዱስ ወዳጄ ተረስ እንጂ ይበቃሃል ምን ላድርግልኝ ሲላቸው የኢትዮጵያን ሕዝብ ሀልማርክልኝ አልነሳም እንዳሉት ሁሉ ወንድማችን ዜና ገብርኤል የቤተ ክርስቲያንን ደስታ ሳላይ አልተኛም አልቀመጥም ያሉ ናቸውና የቅዱሳን በረከት ይደርብዎት። የአባቶቻችን በረከት የአባቶቻችን ጸሎት ይጠብቅልን። የሰጡትን ሁሉ እግዚአብሔር አምላክ ይስጥልን። በዛሬው ዕለትም የደረሰን አለ ክኩም በርበሬውም ሁሉም ደርሶናልና እግዚአብሔር ትንሣኤው ብርሃነ ትንሣኤው በሰላም በሕይወት ያድርስልን። እግዚአብሔር ይጠብቅልን። በጣም እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ክቡራን ተመልካቾቻችን እንግዲህ የዋሻ ቅዱስ ጊዮርጊስ እና ቅድስት ኪዳነ ምሕረት አንድነት ገዳም ምን ይመስላል የሚለውን በጥቂቱ እናስጎበኛችኋለን። በተወሰነው መልኩ ሌላው ጊዜ ሰፋ ብለን የምንመጣ ነው የሚሆነው። በዚህ ገዳም እንግዲህ እዚህ በፊት ብዙ ችግሮች እንዳሉ ነግረናችኋል። በጣም ብዙ ሊነገሩ የማይችሉ ግን ሁሉም ነገሮች በክርስቶስ የሚታለፉ ነው። አባታችን ለስንት ጊዜ ነው የታሰሩት? ለ14 ነው። 14 መጨረሻው ለ14 ተከታታይ ጊዜ በዚችው በቤተ ክርስቲያን በዚችው ገዳም ምክንያት ታስረዋል። 14 ጊዜ መታሰር ማለት በጣም ከባድ ነው። ገዳሙን ትቼ እሄዳለሁ እወጣለሁ ሲሉ ግዴለም ልጆች አለን ጥለው አይወጡም በሚል በጣም በሚያሳዝነው መልኩ ደግሞ ከኛው ቤትም ጭምር ተነስቶ ማለት ነው አሁን ሁሉ ነገር ረግቦ ቦታውን የያዘ ይመስላል። አዲስ አበባ ሀገረ ስብከት ብፁዕ አባታችን ብፁዕ አቡነ ሕርያቆስ ለክቡር ስራ አስኪያጃችንም እንዲሁ ለአዲስ አበባ ሀገረ ስብከቱ ከልብ ነው የምናመሰግነው እያገዛችሁን ስለሆነ ለምእመናን ጭምር ማለት ነው። ገዳሟ ምን ትመስላለች በተወሰነ መልኩ እንገናኛለን። አንድ አባትም አግኝተናል። ከዚህ በፊት ስቱዲያችን ድረስ የመጡ አባት ራበን ብለው ነበረ። ዛሬስ ምን ይላሉ የሚለውን ደግሞ እንዲህ እንሰማለን። እንዴት አሉ አባታችን? ሰላም አሉ?
እንዴት አሉ የኔ አባት? እንዴት አሉ? ሰላም ኖት ወይ? እንዴት አሉ? አስታወሱኝ? ኧረ አይ አጠፉኝ አይደለ? ኧረ አውቄዎታለሁ። በእውነት መድኃኒዓለም አወቁኝ? አዎ የኔ አባት በጣም ነው ደስ ያለኝ ዛሬ ስላገኘሁት። ኧረ አዎ እንዴት ኖት? ዛሬ ደግሞ ይኸው 4 ኩንታል እህል ይዘን መተናል። ሽሮውንም በርበሬውንም ደግሞ ዛሬ ይዘን መተናል። ረቦናል ብለው ነበረ ባለፈው። አሁን ደግሞ ይኸው እንዳይረባችሁ ልጆችዎት ልከዋልና ይመርቋቸው እስቲ። እግዚአብሔር ይስጥልኝ። አሜን። ያሰልምትልን። እንዲያው እግዚአብሔር ይስጥልን። በጣም እንዲያው እግዚአብሔር ሲሰጥ ዋለለት ይስጠው። ሰማዕቱ ቅዱስ ጊዮርጊስ በረድኤቱ አይለይዎት። አሜን። እግዚአብሔር ያቆይልን። አሜን። በጣም ያቆይልን። አሜን። አሰንብተውታል። እንዲሁ ያሰንብተውት። አሜን። ያሰንብተውት። አሜን። እሺ እግዚአብሔር ይስጥልን። እሺ እሺ። ስለ ገዳሟ ጥቂት ይንገሩን አባታችን። አሁን እንግዲህ ስለ ገዳሙ እግዚአብሔር ይመስገን አሁን ሰላም ሆነናል። እሺ ስለ ጽላቱ ጉዳይ ብፁዕ አቡነ ሳዊሮስ ደብዳቤ በገዳማት መምሪያ ኃላፊ ደብዳቤ ጽፈው በአስቸኳይ እንዲመለስ ጽፈውልናል። ብፁዕ አቡነ ሕርያቆስም በቃ ለገዳማት መምሪያ አትታ አቅርብልኝ ብለው አቅርበውልናል። እንግዲህ በአጭር ቀን ታቦተ ሕጉ ይመለሳል ብለን እናስባለን። እንግዲህ የደበቅናችሁ ነገር ክቡራን ተመልካቾቻችን፣ ይሄ ገዳምነቱ ፈርሶ ቤተክርስቲያን ካልሆነ ተብሎ ጽላቱ ተወስዷል በጉልበተኞች በቤተ ክህነት ሰዎች። ምንም ይሄ ከዚህ በላይ መደበቅ ያለብን አይመስለኝም። በጣም በሚያሳዝን በጣም በሚያስገርም መልኩ ነውና እነዚህ አባቶች እያሉ ያሉ ደሞዝ አንፈልግም፣ በገዳም ስርዓት እንመራ፣ የዕለት ጉርስ የዓመት ልብስ ይሰፈርልን፣ ስብሐተ እግዚአብሔርን እያደረስን 365 ቀን በጸሎት እንወሰን ነው። ከላይ ያሉት ደግሞ ቤተክርስቲያን ካልሆነ፣ ቤተክርስቲያን ከሆነ ምንድነው ጥቅሙ? ወደ 18 ሰው ነው ቅጠሩልን ያሉት 17 ሰው። እነሱ የማያውቁትን እንግዲህ በዘመድም በአዝማድም ሊሆን ይችላል ስራ ሲይዙልን ቅጠሩ፣ ከዛ በደሞዝ ትተዳደር ተብሎ ከቤተ ክህነት የተጻፈ ደብዳቤ በጣም ብዙ ነበረ። አይሆንም ብሎ አባታችን ወደ 14 ጊዜ ያህል ለእስር ተዳርገዋል ቤተክርስቲያንን ለማጽናት። በዚህም እንግዲህ ታቦተ ቅዱስ ጊዮርጊስ የለም ማለት ነው። ከዚህ ተወስዷል። ታቦቱ እንዳለ እንደውም በሊቀ ጳጳሱ እጅ እንዳለ ሁሉ ደብዳቤው እጃችን ላይ አለ። ብዙ መሄድ ካስፈለገን፣ ብዙ ርቀት መካሄድ ካለበት ደብዳቤውም ሁሉም እጄ ስላለ ማውጣት እንችላለን። ግን ብዙ ሳንነካካ ብዙ ሳንነጋገር እንደው ስርዓተ ቤተክርስቲያን ተጠብቆ ገዳምነቷ ጸንቶ እንዲሁ ቢትጠብቅ በብፁዕ አቡነ መልከጼዴቅ ጊዜ ነው አይደል ገዳምነቷን ያገኘችው። እሳቸው ራሳቸው መጥተው ቦታውን አይተው ደስ ብሏቸው እሳቸው በፈቃዳቸው ገድሞት ይሄዱ። ታቦቱ የተወሰደው ደግሞ በብፁዕ አቡነ ሄኖክ ጊዜ ነው። አሁን በ2014 ነው በእንትኖች ያስወሰዱብን። ከዛ በኋላ እሳቸው ወዲያው ለቀቁ፣ የሀገረ ስብከታቸውን ለቀቁ። አቡነ ሄኖክ ገቡ። በእሳቸው ጊዜ ነው ተቀበሉ። አልተቀበላችሁ በቃ አንመልስም አሉ። ያው እንግዲህ ተከራከርነ። ቅዱስ ሲኖዶስ አጸደቀው ገዳምነቷን። ሲኖዶስ አጸደቀው። ይሄን የመሰለ ገዳም ብሎ አጸደቀው። እንደዛም ሆኖ ግን አሁንም ለመወሰን ተቸግረዋል። ቸግረዋል። ሲኖዶሱ ይወስነው አስፈጽሙ ተብለው ነው የተላከላቸው። አስፈጽሙ ተብለው ነው። እንግዲህ በጣም የሚያሳዝን ነው። ስርዓተ ቤተክርስቲያን ተጥሷል ብለን ስናስብ ምእመኑ የበኩሉን ድርሻ እንዲሁ የአባቶችን ለመደገፍ ጥረት እያደረገ አባቶችን በጸሎት ለመወሰን እየሞከሩ አባቶች ደግሞ ስለምን ሲባል እንደሆነ አላውቅም። 17 ሰው ለመቅጠር አንድ ገዳምን መጉዳት ምን አይነት አእምሮ እንደሆነ አላውቅም፣ አይገባኝም ጭምርም። በገባይ ልክ ደግሞ ማውራት አልፈለግኩም። 1 ዓመት ያህል ነው ያን ኢንተርቪ ደብቄዋለሁ። እስካሁን አልወጣም። እስካሁን አልወጣም። አይተነው ግን ካልሆነ እናወጣዋለን። እስቲ እንግዲህ አይቀርም። እስቲ አሁን ቀጣይ ምንድነው የምንሄደው? ወደዚህ ወደ ዋሻው ነው። ወደ ዋሻው ነው የምንሄደው። እንግዲህ እሱ መቼም ማስተዋል ጥሩ ነው። አሁን ይፈጽማል ብለን ተስፋ እናደርጋለን። በትክክል ቅዱስ ሲኖዶስም አቡነ ሳዊሮስም የፓትርያርክ መንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ እሳቸውም በቃ ደብዳቤ ጽፈዋል። በአስቸኳይ ማንም ጣልቃ ሳይገባ ሀገረ ስብከቱ ሊቀ ጳጳስ መፍትሄ በአስቸኳይ ስታ ብሎ
ደብዳቤ ጽፈውላቸዋል። ያን ጽሁፍ ተመልክተው ደግሞ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እሳቸው ደግሞ ለገዳማት ደግሞ አትተህ አቅርብልኝ ብለው አስገብተዋል። ሁሉንን አይተነዋል። እንግዲህ ይመለሳል ብለን ተስፋ እናደርጋለን። በእናንተ ደግሞ በጣም እናመሰግናለን። መሳቂያና መሳለቂያ እንዳይሆን እስቲ ረጋ ይበል ብሎ የቅድስት ቤተክርስቲያን ታጋሽ እንደሆናችሁ ሁሉ በጣም እናመሰግናቸዋል። መታገስ ጥሩ እንደሆነ ማለት ነው። ትንሽ ይፈጸማል እንላለን፣ እስከ ትንሣኤ ይገባል የሚል ተስፋ አለን። እንግዲህ ታቦተ ቅዱስ ጊዮርጊስ ሲገባ የኪዳነ ምሕረት አለች፣ ክርስቶስ ሰምራለች። ታቦተ ቅዱስ ጊዮርጊስ እንግዲህ በቤተ ክህነት ሰዎች ተወስዷል ወይም ተሰርቋል፣ ምንም ጥርጥር የለውም። የቦሌ ክፍለ ከተማ ቤተ ክህነትም እንደዚሁ ብዙ ያልተጫናችሁ ነገሮቹን ስለማናወቅ አይደለም። እግዚአብሔርን ፈርታችሁ ብዙ ነገር ታደርጋላችሁ ብለናል። እግዚአብሔርን ያልፈራ ትውልድ እንግዲህ እያፈራን ይመስላል። ሰውን የሚፈራ ያለ ይመስላል። ስለዚህ ለምእመኑ ማሳወቅ ነው። ቤተክርስቲያኗ የምእመናኑ አይደለች? መሰረቷ እግዚአብሔር አይደለ? እኔ በጣም የሚያስገርም ነውና ታቦቱ ተሰርቆ እስካሁንም መቆየት አልነበረበትም። ለአሁን በሊቀ ጳጳስ እጅ እንደነበረ ደብዳቤ ሁሉ በግልጽ ተገልጾ፣ ይሄን የምናገረው እንደው በስሜት ሳይሆን ደብዳቤዎች ላይ ያሉ የተጻጻፏቸውን ደብዳቤዎች ከማንበብ አንጻር ነው። አባታችን አሁን ወደ ዋሻው ደርሰናል። ዋሻው እየደረስን ነው። ይሄ ነው እንግዲህ እግዚአብሔር ይመስገን ለዚህ አብቅቶናል። ደስ ብሎናል፣ ተደስተናል። ያው አዲሱ ገመድ ያው ገብቷል። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች! እንኳን ደስ ያላችሁ! የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4፣ መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኬነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር። በፍጹም አይቀርም። ይሄ መብራቱ ማለት ነው። አዲሱ መብራት አስገብተናል። በፊት ጨለማ ላይ ነበራችሁ። ጨለማ ነው። አሁን መብራት በቀደም ኢንተርቪው ካደረግን በኋላ በጎ አድራጊዎች መጥተው ሰርተውታል። ሰሩልኝ። እግዚአብሔር የተመሰገነ ይሁን። እንግዲህ ገዳሟ መብራት አግኝታለች። በጣም ደስ ብሎኛል። ወደ እናንተ ይዤ መምጣት አልቻልኩም ነበር፣ ምክንያቱም መብራት ማምጣት ቀላል ብር አይደለም። አሁን ግን አሳክተነዋል። ለገዳሟ መብራት ተገኝተዋል። ወንድማችንን እግዚአብሔር በእድሜ በጤና ይጠብቅልን፣ የአገልግሎት ዘመንን ያብዛልን። ይህ የምታዩት ይህ ዋሻ በክቡር አባታችን አማካኝነት የተፈለፈለ ዋሻ ነው።
ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም። አባታችን ይሄ ቦታ ምንድን ቅኔ ማህሌቱ ነው? ይሄ ቅኔ ማህሌት ነው። እሺ ይሄ በዚህኛው ገጥ የእናቶች ማስቀደሻ ነው። የሴቶች በዛ በኩል ነው። ሴቶች በዚህ ነው። ይሄ አንደኛው በር ነው። አዎ ይሄ አንደኛው በር ነው። ወደ ቤተ መቅደሱ ነው ይሄኛው በር። ይሄ ቤተ ቤተ መቅደሱ ነው። አዎ ወደ ቤተ መቅደሱ መግቢያ መብራት ውስጥ ነው። ይሄ ደግሞ ላብረው ላብረውና ይሄ ደግሞ በዚህ ወንዶች የሚገቡበት ነው። ይሄ ቅኔ ማህሌት ነው። ይሄ ቅኔ ማህሌት ነው። ቅኔ ማህሌት ነው። በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ የሚገኝ ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ነው። ቅኔ ማህሌቱን አልፈን ወደ ወንዶች ደግሞ እየሄድን ነው ማለት ነው። ይሄ ሁሉ ምን ያህል ዓመት ፈጀብዎት? ይሄ እንግዲህ እኔ አልታወቀኝም። 2008 ነው የተጀመረው። 2011 ታቦተ ሕጉ ገባ። 2008 ጀምረው 2011 እንዴት ነበር ወደዚህ የመጡት? አይ እኔ እንግዲህ ቅዱስ ገብርኤል ነበርኩ እዛ ማዶና ቃቂ ቃልቲ። ከዛ እንዳለሁ ነው ወጣት ይህን የሚመስል ልጅ እንደዚህ ሆኖ ዋሻው ተሰርቶ ና ከዚህ እኔ እናንተ እዚህ ነው የምንቀመጥ ና ብሎ ቀራንዮ መስቀል ይዞ ኪዳን አደረስነ። በህልሜ ነው ያየሁት። መጥቼ ሳየው ጫካ ነው አየሁት። ልገባ ስል በፌዴራል ይጠበቃል፣ የፈንጅ ማምከኛ በበላይ ያለ። ያን ጊዜ ልገባ ስል አትገባም አሉ። በትረ መስቀል አለች መስቀል ያላት። እባካችሁ እዚህ ጸሎት ቦታ ልይዝ ነው፣ የጸሎት ቦታ ነው ስላቸው አይቻልም አሉ፣ መለሱኝ። ከዛ በኋላ ከኃላፊ ሆድኩኝ፣ ከሳቸው ወድኩ፣ አስፈቀድኩ። ጸበሉም የቅዱስ ጊዮርጊስ ጸበል ነበረ ያሳየኙ፣ ንቡ ነበረበት። ከዛ በኋላ ኃላፊው ፈቀደልኝ። ተዋቸው፣ አትንኳቸው፣ መንግስት ከፈቀደላቸው ቤተክርስቲያን ይስሩ፣ ጸበሉም ያበጁን ይሄን አባት እንዳትነኩ፣ ግን ጸበልተኛ የፈንጁነን እንዳይነካብህ ተጠንቅቀህ ጠብቅ አሉኝ። ከዛ በኋላ እኔም ገባሁ። እንደገባሁ ያንን እሰራለሁ። ለምን ትቆፍራለህ? ለምን ትሰራለህ? ይሄ ነበረ የወረዳው ደንብ ማስከበር ብዙ ጊዜ አመላለሱኝ። በዛ ምክንያት ነው የገባሁና ታዝዤ ነው የመጣሁ። ያ ትእዛዝ እንደመጣሁም ያው ያምቢል ቢያስሩኝም ቢፈቱኝም ክፍለ ከተማው ቤተ ክህነት ቢጣላኝም ሀገረ ስብከቱ ሊቀ ጳጳስ ቢሰዱኝም ቢጣሉኝም የእግዚአብሔር ፈቃዱ ነው እስካሁን ድረስ አለሁ እና በራሱ ፈቃድ ነው የሰራው። ራሱ ነው። ይህ ድንጋይ ነው፣ ተፈልጦ ነው። ያሁን ላይ ያን ድንጋይ ነው። በጣም በኢትዮጵያ ቴሌቪዥንም ሰበር ዜና ተብለው ሁሉ ዜና ሰርቶ ነበር። አዎ ያን ጊዜ የእንትን ማሰልጠኛ የወታደር ማሰልጠኛ ነው ተብሎ ክላሽ አለው። ክላሽ ግን አንጣ ተብዬ 3 ኦራል መኪና መጥቶ አፍኖ የነበር ወረቀት ምንም አላገኙም። ክላሽ አለ አሉኝ። ክላሽ መስቀል ነው የኔ መስቀል እንጂ እኔ ክላሽ እኮ መግደያ ነው፣ አትግደል ነው የሚል መጽሐፋችን አልኳቸው። ለማንኛውም ብለው አሰሩኝ። 40 ቀን ታሰሬ አሰልጣኝ ነው ክላሽ አለው። እንዲሁም ክላሽ ተገኘ የሚባለው ላንፎርሜሽን ተለቀቃሉ። እኔ ታሰሬ ነበር። በዜና ተለቀቀ። ተለቀቀ። ይሄ የዚህ የትግራይ ጦርነት አካባቢ ጊዜ 2014 ላይ እንግዲህ በኢትዮጵያ ቴሌቪዥን ሳይቀር ቤተክርስቲያኗ ወታደር ታሰለጥናለች ተብሎ የተያዙት አባት እሳቸው ናቸው። 40 ቀን ታስረው እንግዲህ በነፃ ተለቀዋል። በጣም በሚያስገርም መልኩ እግዚአብሔር ድንቅ ነው። ለምን ሆነ አይባልም፣ እንኳን ሆነ። እኔ ደስ ብሎኛል። የአባቶች በረከት ነው የደረሰኝ። ጌታ ኢየሱስ ክርስቶስን የታሰረበትን የታሰርኩ በሃይማኖቴ ስለሆነ ነው። ግን ቦታውን እንድለቅ ነው የሚደረገው የነበረ። እግዚአብሔር ይመስገን የራሱ ቦታ ስለሆነ በዚያ እኔ ቅር አይለኝም። አይደለም መገረፍም አለ፣ ግን ዱላ የምትባል አልነካኝም እስካሁን ድረስ። 14 ጊዜ ሲሄድ ምን እንኳን ዱላ ስድብ አይነኩኝም። እግዚአብሔር ይባርካቸው። ያው እዚህ ደርሰናል። ይሄ እንግዲህ ይሄን ያው እንዲህ አድርጎ ይሄ እንግዲህ የደሞ የሊቃውንቱ ነው የሊቃውንቱ ነው። ይሄ አምሳለ ሲኦል ነው፣ ጨለማ ነው። ምን ጊዜም ይሄ የሊቃውንቱ ኪዳን የሚደረስ እዚህ ነው። ሰፊ ነው ሊቃውንቱ ቦታ ኪዳን የሚደረስበት ቦታ እዚህ ላይ ነው። ቁመት የሚቆም ነው። ዋሻ ስለሆነ ያው ከበሮም አለ፣ ግን ያለዝብናል። ይሄ ዋሻው ደጅ ነው የምናስወጣቸው። እንግዲህ አባቶች ኪዳን እዚህ ያደርሳሉ። የሚያደርሱበት እዚች ያርፋሉ። ሰዓታት የሚቆም እዚህ ነው። ያው ስናስቀድስም እዚህ ነው። አሁን ነገ በ16 ቅድስት ኪዳነ ምሕረት ናት። ዋዜማው እሑድ ይሆናል። እዚህ ነው የሚቆመው። አገልግሎቱ ምን ይመስላል እየተሰጠ ያለው? እዚህ አገልግሎቱ ደስ የሚል ነው። በቃ በጣም ደስ የሚል ነው። አባቶች ናቸው የሚያገለግሉ፣ መነኮሳት ናቸው።
ትናንሽ ዲያቆናቶች ናቸው የሚያገለግሉን። ያው እግዚአብሔር ይመስገን ደህና ነን። መነኮሳቱ ምን ስራ ሲሰሩ ነው የሚውሉት? ቀኑ ሌላ የበረከት ስራ እንሰራለን፣ ችግኙን እናጠጣለን፣ አንዳንድ የምንሰራው ስራ እንሰራዋለን። አሁን ትንሽ የጎደለና የጉባኤ ቤት እንሰራለን። የቅዳሴ መምህር ቀጥረናል፣ የመጽሐፍ መምህር ቀጥረናል። መምህሮች ተማሪዎች ሲመጡ ደግሞ እነሱ ደግሞ የሚያርፉበት ልንሰራ ተሰልፈናል። ያን አሸዋ ማቅረብ፣ አሸዋ እዚህ ያለ ድንጋይ ማቅረብ፣ ጠጠር ማቅረብ፣ እንደዛ ነው የምንሰራው። አዎ ልጄ እንደው እንዳላስቸግር ግን ትንሽ መነኮሳቱ እድሜያቸውም ስለሄደ ጎናቸውን ማረፊያ ትንሽ ስለሚያስፈልግ የተለየ እንክብካቤ ያስፈልጋቸዋልና ፍራሽ ያስፈልገናል ብለው። አዎ ያስፈልገናል። አሁን አሳያቸዋለሁ። ምንም የላቸውም። ወለል ነው የሚተኙት። ሲደክማቸው እንግዲህ ሌሊት ቆሞ አድረዋል። ማረፍ አይቀርምና ሲያርፉ ታፋ ይጎረብጣል። በእውነት ይጎረብጣል። ብርድም አለው። ያው ማረፊያ ያስፈልጋል። በቃ ማረፊያው እንግዳ ሲመጣ ራሱ እየተቸገርን ነው። ምን ሰተናቸው ምን እናስተኛቸው? ምኝታ ስለሌለ በቃ ምኝታም የለም። እሱን እግዚአብሔር እንግዲህ በእናንተ ላይ እንግዲህ በህዝበ ክርስቲያኑ ላይ ተስፋ እናደርጋለን። ተስፋችን እግዚአብሔር ነው። ጨለማ ስለሆነ ነው ክቡራን ተመልካቾቻችን ጸበሉ የሚፈልቀው። ይኸው መንበሩ እዚህ ነው። ከዚህ ከመንበሩ ስር ፈልቆ በታች በምትመለከቱት በዚህ ስር በዚህ ይወርድና ከታች ላይ እንግዲህ ለብዙዎች ፈውስ ይሰጣል። በዚህ በዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም መታችሁ የልብ ጥያቄያችሁን የብዙ ህመሞቻችሁን ሁሉ ፈውስ እንድታገኙ የእግዚአብሔር የአምላካችን ፈቃዱ ይሁንልን። ዋሻ ውስጥ የነበረንን ቆይታ አጠናቀናል። አሁን እየቸገራችሁ ያለው ደግሞ በቅርበት እንደው ምእመኑ ከተቻለ ምን እናግዝ? ምንድነው እሱ የሚቸግራችሁ? አሁን የሚቸግረን ምኝታ ልብስ፣ ብርድ ልብስና ምኝታ፣ ፍራሽ ነገር የለው፣ ምኝታ ነገር የለው። እሱ ይቸግረናል። እንግዲያ ሲመጣም እንዴት አድርገን እናሳድር እያልን ቤት እንኳን ሳናጣ እሱ ይቸግረናል። ፍራሽ ነው ችግራቸው። እንግዲህ ክቡራን ተመልካቾቻችን ብርድ ልብስ፣ አንሶላ፣ ፍራሽ ገዳማውያኑ ምን ይሰራላቸዋል? ምቾትን ጠልተው ነው የሄዱት የሚሉ ነገሮች ደግሞ እየሰማን ነው። በዚህ ላይ እነዚህ አባቶች እድሜም የገፉ ናቸው፣ አረጋውያን ናቸው፣ እናቶቻችንም ጭምር። በሌላ ጎኑ ሲታመሙ ጸበል ነው። ልክ እንደናንተ መድኃኒቱን ማስታገሻውን ወስደው በእንደኛ በከተማ የሚሄዱ ሳይሆን በዚህ ብዙ ችግሮች አሉ፣ የሚነገሩም የማይነገሩም። የሞላላችሁ ያላችሁ እንድትሰጡ የተሰጣችሁ መስጠት የፈቀዳችሁ እንግዲህ ለአባቶቻችን ከስር በምትመለከቱ ስልክ ቁጥር ደውሉልኝ 0972080808። የባንክ አካውንቱ ግን የገዳሟ የባንክ አካውንት ነው። በዛ ማስገባት ትችላላችሁ። እኛም ፍራሽ፣ ብርድ ልብስ፣ አንሶላ ገዝተን እንድንመጣ ፈቃዳችሁ ከሆነ ደግሞ በስልክ ቁጥሩ ደውሉልን። ጸበሉ እጅግ ፈዋሽ ነው። እጅግ በጣም የሚያስገርም። በሌላ ጊዜ መተን ብዙ እንመለከታለን አባታችን። ስለዚህ ለጸበሉ መምጣት የምትፈልጉ ለሱባኤ መምጣት የምትፈልጉ በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ ዋሻ ቅዱስ ጊዮርጊስና ወቅድስት ኪዳነ ምሕረት አንድነት ገዳም ነው። ቦሌ ቡልቡላ ምዕራፈ ቅዱሳን ዋሻ ቅዱስ ጊዮርጊስ ማለት ነው። ዛሬ እንግዲህ እንደተባለው ጥራጥሬውንም ወደ 4 ኩንታል ይዘን መተናል። ሽሮውንም በርበሬውንም እንደዚሁ የመነኮሳቱን ልብስም ከዛ ባለፈ ሌሎች ነገሮችንም ይዘን መተናል። ለሰጣችሁ እግዚአብሔር ይስጣችሁ። አሁን ደግሞ የአባቶቻችሁን ሕመም ታመን ድካማቸውን ልናሳረፍ ይገባል። ሰላም እግዚአብሔር ከሁላችን ጋር ይሁን። ረሃብ ክፉ ነው፣ ለሞት ይዳርጋል።
ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4 መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም።